ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሰበር ዜና ህወሓት ከመቀሌ ከተማ በጀት 162 ሚሊዮን ብር በግዳጅ መዝረፉ ተገለጸ። የህወሓት አንጃ ቡድን ከመቀሌ ከተማ አስተዳደር ፍቃድ ውጪ በከተማው ሂሳብ ቁጥር ያለውን ገንዘብ በሙሉ ለማውጣት ቢሞክርም የኢትዮጵያ ንግድ ባንክ መቀሌ ዋና ቅርንጫፍ ስራ አስኪያጅ አልፈቅድም ቢልም 162 ሚሊዮን ብር መቀሌ ከሚገኘው የኢትዮጵያ ንግድ ባንክ ዋና ቅርንጫፍ አስገድደው በዛሬው ዕለት ታህሳስ 1 2018 ዓ.ም መዝረፋቸው ተገልጿል። በተመሳሳይም በሁሉም ወረዳዎች፣ ዞኖችና ቢሮዎች ያለው የህዝብን በጀት ለጦርነት ዝግጅት እንዲውል ለመዝረፍ በሂደት ላይ እንደሚገኙም ተገልጿል። የቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ በ13 ዓመት ጽኑ እስራት ተቀጡ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ህግ ባቀረበው ክስ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ እንዲሁም 33 እና በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቀው ህጋዊ አስመስሎ ማቅረብ ወንጀል በቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት አሶሲዬሽን ዳይሬክተር አቶ የማነ ወልደ ማርያም እና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎች እና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር በክሱ ተመላክቷል። በዚህም በአማራ፣ ደቡብ ክልል፣ አፋር፣ ኦሮሚያ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ አቃቤ ህግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያየ ጊዜ ክፍያ መፈጸሙንም ነው በክሱ የተመላከተው። በተለይም ከ601,000 ኩንታል በላይ ስንዴ፣ ከ41,000 ኩንታል በላይ በቆሎ፣ ከ78,000 ሊትር በላይ ዘይት፣ 3,999 ኩንታል ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታው አዳማ ለሚገኝ የዱቄት ፋብሪካ መሸጡ ተጠቅሷል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፍቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑን ተገልጿል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮም ተካቷል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔም ተላልፏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50,000 ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3,000 ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3,000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አስተላልፏል። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ይፋ አደረገ።
የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋን መነሻ በማድረግ ከዛሬ ታህሳስ 1 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ነው ይፋ ያደረገው። የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚን የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ግን ጭማሪ ተደርጎበታል። በዚህም መሰረት ቤንዚን 129.12 ብር በሊትር፣ ነጭ ናፍጣ 129.12 ብር በሊትር፣ ኬሮሲን 129.12 ብር በሊትር እንዲሸጡ የተወሰነ መሆኑን ታውቋል። አማጽያኑ በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ላይ ተኩስ ጀመሩ። የኤም23 አማጽያን በኮንጎ ዲሞክራሲያዊ ሪፐብሊክ ዋና ከተማ ወደሚገኝ ቁልፍ ከተማ ሲያመሩ አልፎ አልፎ የተኩስና የፍንዳታ ጥቃቶች መሰማታቸው ተዘግቧል። ይህ ጥቃት በሺዎች የሚቆጠሩ የሀገሪቱ ዜጎች ወደ ቡሩንዲ ድንበር ጥሰው እንዲሰደዱም አድርጓል። አማጺዎች አንዳንድ የመንግስት ህንጻዎች ተቆጣጥረው ነበር በሚል ስጋት በፍርሃት የተደናገጡ ነዋሪዎች ቤት ውስጥ እየቆዩ ሱቆችና ትምህርት ቤቶቻቸውን ዘግተዋል። ነገር ግን የደቡብ ኪቩ ገዥ ዣን ጃክ ፑርሲ አማጽያኑ በከተማዋ መኖራቸውን የሚገልጸውን ዘገባ ፍጹም መሰረተ ቢስ ወሬ ሲሉ አጣጥለውታል። ነዋሪዎች ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ግን አማጽያኑ ትናንትና ማክሰኞ ምሽት በጨለማ ሽፋን ማዕከላዊውን ኡቭራን እየጠበቁ ሲሆን ከተማዋ ዛሬ ሮብ ጠዋት ላይ ግን ወደ በረሃነት ተቀይራለች። አንዳንድ የአካባቢው የመብት ባለስልጣን ለኤፒ የዜና ወኪል እንደተናገሩት ቀሪዎቹ ወታደሮች ጠንካራ መከላከል ካደረጉ የእልቂት አደጋ ይኖራልም ብለዋል። ወታደራዊና የደህንነት ምንጮች እንዳሉት አማጽያኑ ተዋጊዎቹ ከሰሜን ወደ ብሩንዲ ድንበር አካባቢ ዘምተዋል። በተባበሩት መንግስታት ድርጅት ከሚደገፈው ሬዲዮ ኦካፒ ጋር ባደረጉት ቃለ ምልልስም ፑርሲ ኡቪራ በኤም23 መውደቋን የተገለጸው ሐሰት ነው በማለት ከተማዋ በመንግስት ኃይሎች ቁጥጥር ስር መሆኗን ተናግረዋል። የአሜሪካ የአውሮፓ ህብረትና 8 የአውሮፓ ሀገራት ሩዋንዳ የአማጽያን ቡድኑን ትደግፋለች ሲሉ ወቅሰዋል። እናም ጦርነቱ በአስቸኳይ እንዲቆምም ጠይቀዋል። በጋራ ባወጡት መግለጫ ሁከቱ ከፍተኛ ስጋት እንዳለው ገልጸው በአጠቃላይ ክልሉ ላይ ከፍተኛ ለመረጋጋት ሊያስከትል ይችላልም ብለዋል። ሩዋንዳ በጦርነቱ ምንም አይነት ተሳትፎ እንደሌላት በመግለጽ የዲሞክራቲክ ሪፐብሊክ ኮንጎ መንግስትና አጋሯ ቡሩንዲ የተኩስ አቁም ስምምነትን ጥሰዋል ስትልም ከሳለች። የተባበሩት መንግስታት ባለሙያዎች እንደሚናገሩት ግን የሩዋንዳ ጦር የኤም23 ስራዎችን በትክክል በመቆጣጠር እየደገፈ ነው ብለዋል። የተባበሩት መንግስታት ድርጅት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የመጨረሻው ዙር ጦርነት ከጀመረ ወዲህ ወደ 200,000 የሚጠጉ ሰዎች ቤታቸውን ለቀው መሰደዳቸውን አስታውቋል። ቢያንስ 74 ሰዎች መሞታቸውና አብዛኞቹ ሲቪሎች እንደሆኑንም ጠቅሷል። 83 ሰዎች ቆስለው ወደ ሆስፒታል መግባታቸው አክሎ ገልጿል። የአውሮፓ መሪዎች ደካማ ናቸው ሲሉ ትራምፕ ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ መሪዎች ደካማ ሲሉ የነቀፉ ሲሆን አሜሪካ ለዩክሬን የምትሰጠውን ድጋፍ ልትቀንስ እንደምትችልም ፍንጭ ሰጥተዋል። ፕሬዝዳንቱ አውሮፓ በስደት ፖሊሲዋ የተነሳ ራሷን እያጠፋች ነው ሲሉ ክስ የመሰረቱ ሲሆን አሜሪካ ለዩክሬን የምትሰጠውን ወታደራዊ ድጋፍ ልታቋርጥ እንደምትችልም ነው ፍንጭ የሰጡት። ትራምፕ ለፖለቲኮ መጽሔት በሰጡት ሰፊ ቃለ ምልልስ የአውሮፓ ሀገራት ፍልሰትን መቆጣጠር አለመቻላቸው እንዲሁም የዩክሬንና የሩሲያን ጦርነት ለማቆም ቁርጥ ያለ እርምጃ መውሰድ አልቻሉም ሲሉ ተችተዋል። የአውሮፓ ሀገራት ኪዮቭ እስከምትወድቅ ድረስ እንድትዋጋ እየፈቀዱ ነው ሲሉም ከሰዋል። ለትራምፕ ትችት ምላሽ የሰጡት የእንግሊዝ የውጭ ጉዳይ ሚኒስትር ዩቬት ኩፐር በአውሮፓ የሚያዩት ነገር ሁሉ ጥንካሬ እንጂ ድክመት አለመሆኑን ገልጸዋል። ሚኒስትሩ አክለው ለኪዮቭ የሚደረገው የገንዘብ ድጋፍ እንዲሁም በመከላከያ ዘርፍ እየተደረገ ያለው ከፍተኛ ኢንቨስትመንት እንደ ጥንካሬ አንስተው ትራምፕን ተችተዋል። ይህ በእንዲህ እንዳለ ትራምፕ በቃለ ምልልሳቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለሩሲያ ግዛት እንዲያስረክቡ ያቀረቡትን ሐሳብ እንዲቀበሉ አጥብቀው ጥሪ ያቀረቡ ሲሆን ዘለንስኪ ለድርድር ዝግጁ እንዲሆንም ጠይቀዋል። ለፋይናንሻል ታይምስ ዘገባ እንደሚያመለክተው የትራምፕ ልኡካን ዩክሬን ግዛቷን እንድታጣ የሚያስገድዳት የሰላም ሐሳብ ምላሽ ለመስጠት ጥቂት ቀናት ለዘለንስኪም ሰጥተዋቸዋል። ፕሬዝዳንት ትራምፕ ስምምነቱ በገና በዓል አካባቢ ይፈጸማል የሚል ተስፋ እንዳላቸውም ነው የተገለጸው። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ በስልጣን ላይ ተጣብቀዋል በማለት ከከሰሷቸው በኋላ ነው ዘለንስኪ ምርጫ ለማድረግ ዝግጁ ነኝ ሲሉ የተናገሩት።
ዘለንስኪ በትራምፕ ጣልቃ ገብነት በግልጽ መቋጣታቸውን ገልጸው በቀጣይ ከ60 እስከ 90 ቀናት በሀገሪቱ ውስጥ ጦርነት ቢኖርም ምርጫ ለማካሄድ ዝግጁ መሆናቸውን በይፋ አስታውቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ